ሐረግ ድራማ ክፍል 103 እስከሚለቀቅ ሁላችንም በጉጉት እየጠበቅን እንገኛለን። ከዛ በፊት ግን በክፍል 102 የተፈጠሩትንና በክፍል 103 ሊፈጠሩ የሚችሉትን እናያለን ማለት ነው። ክፍል 102 ላይ እንግዲህ ኤፍራታ መረጃውን የዲኤንኤ ውጤቱን ሄዳ ከሆስፒታል ተቀብላ መጥታለች። እንዴት መቀበልና እንዴት መሄድ እንዳለባት ስታስብ ከቆየች በኋላ ቤተክርስቲያን ምትሄድ መስላ ማምጣት እንዳለባት እንግዲህ ለራሷ ነግራው ሄዳ እንግዲህ በዛው ገንየንም አይታት በዛው የዲኤንኤ ውጤቱን ይዛ መጥታለች ማለት ነው። ይሄ ውጤት እንግዲህ ሁለት ነገር ነው የሚሆነው። አንደኛው ናታንና ያፌት ወንድምና ወንድም ይሆናሉ፣ ወይም ደግሞ ወንድምና ወንድም ላይሆኑም ይችላሉ ማለት ነው። በሌላ በኩል ልጁ ነው። ልጁ የማን እንደሆነ አሁን ድረስ እየተጠራጠረች ትገኛለች። አብዛኛው ፓርት የሚላት ውስጧ የሚነግራት የናታን እንደሆነ ነው። ነገር ግን አንዳንድ ጥርጣሬዋ ደግሞ የያፌት ቢሆንስ እያለች ነበረ። ምክንያቱም ማርገዟን መጀመሪያ አላወቀችም ነበረ። ያወቀችው ጊዜያት ካለፉ በኋላ ሲያማት ወደ ላይ እያለ ሲያስቸግራት እንግዲህ ጽዮን በሰጠቻት ፍንጭ መሰረት ነበር ሆስፒታል ሄደው የተመረመሩት። በነገራችን ላይ ኤፍራታ እርጉዝ በመሆኗ ጽዮን አልደነገጠችም። ጽዮን ሁሉንም ነገር ታውቃለች። ምክንያቱም ኤፍራታ ለያፌት ብላ ብዙ ነገር እንዳደረገች ያፌት አስገድዷት እንዳገባቸው በደንብ ታውቃለች። የናታንን መረጃም እንደተያዘበት። ነገር ግን አረገዝኩ ስትላት ለምን አልደነገጠችም? ምክንያቱም ከዛ በፊት ኤፍራታና ያፌት እንደሚለያዩ መጨረሻ ላይ ግን ከናታን ጋር እንደምትሆን ነው እያሰቡ ያሉት። ነገር ግን ኤፍራታ ከያፌት ልጅ ካረገዘች ናታንና ኤፍራታ አብረው የመሆን እድላቸው በጣም ዝቅተኛ ነው። በሌላ በኩል ግን ደስ የሚለው ነገር ምናልባት ልጁ የናታን ከሆነ የናታን እንደሆነ ካረጋገጠች በጣም ደስ የሚል ነገር ሊፈጠር ይችላል። ያፌት ግን የእውነት ልጁ ያንተ ነው ሲባል ሊያምንም ላያምንም ይችላል። ላያምን የሚችለው ግን በተለይ ናታን ነው። ምክንያቱም ከሱ ተለይታ ከሄደች ብዙ ዘመናትን አሳልፋለች፣ ባል አግብታለች፣ ባለትዳር ሆናለች። ባለትዳር የሆነ ሴት ግን አርግዣለሁ ልጁም ያንተ ነው ስትለው ናታን ያምናል የሚል ሀሳብ የለኝም። ላያምን ይችላል። ኤፍራታ ከባድ ነገር ቢሆንባትም ነገር ግን እንደምንም ብላ የምታሳምነው ይሆናል ብዬ አስባለሁ። ምክንያቱም ናታን በጣም ስለሚወዳትና ስለሚያፈቅራት አሁን ድረስ ለሷ እየታገለላት ይገኛል። በሌላ በኩል ናታን ኤፍራታን ለመርሳት ከዲያራ ጋር አሪፍ ምሽትን እያሳለፉ ነበረ፣ እየጠጡ ዘና እያሉ። ነገር ግን ይሄ ነገር ደግሞ ከባድ ወጥመድ ውስጥ ሊያስገባው ይችላል። አንደኛ የያፌት ሰዎች እየተከታተሉ ስለሆነ በደንብ ሊይዙት ይችላሉ። መውጫና መግቢያውንም በስካር መንፈስ ሊያሳያቸው ይችላል። ሁለተኛ ነገር ደግሞ የዲያራ እናት እራሷ ከስራ ልታባረረው ትችላለች። ምክንያቱም ልጇን እንደዛ እንዲያደርግባት አትፈልግም። አንድም ደቂቃ አንድም ሰዓት ቢሆን አብራ እንድታየው ስለማትፈልግ ላይ አልፈልግም ብላ ማስጠንቀቂያ ሰጥታው ስለነበረ ካሁን በፊት። አሁን ላይ ግን አብረው ሄደው ሲጠነብዙ እንደዚህ ስክር ሲሉ የዲያራ እናት ምናልባት ልትናደድም ልትደነግጥም ትችላለች ማለት ነው። ከዚህ በኋላ ግን ናታንና ዲያራ እንደሚገናኙ ካወቀች ምናልባት ናታንን ያሰበውን ነገር ሳያሳካ ከስራ ልታባረረው ትችላለች። ምክንያቱም ዲያራ እየተደበቀች ነገሮችን ለመርሳት ከናታን ጋር መገናኘቱን ተያይዘዋለች። ናታንም እንግዲህ ፈልጎም ሳይሆን ሳይፈልግ ዲያራ ስትጨቀጭቀው ስታሳዝነው ብሶቷን ስትነግረው ሊያገኛትና ላጽናናት ስለፈለገ እንግዲህ ተገናኝተው ነበረ። ነገር ግን ከተገናኙ በኋላ ወደማይፈልጉት ነገር ሄደው ነበር ማለት ነው። ስለዚህ ናታን አሁን ላይ ከዲያራ ጋር ሆኖም ቢሆን ኤፍራታን ማስታወሱን አልተውም ማለት ነው። ባገኘው አጋጣሚ የኤፍራታ ትውስታ ብልጭ እያለበት እንግዲህ እያስደነግጠው ይገኛል ማለት ነው። ሰላም ወደ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። እንግዲህ ሁላችንም ሐረግ ድራማን በጉጉት የምንጠብቀው ድራማ ነው። ነገር ግን ቶሎ ስለማይለቀቅ ብዙዎቻችሁ ትናደዳላችሁ። ነገር ግን ወደፊት የሚከሰተውን ነገር እየገመታችሁ መጠበቅ ትችላላችሁ ማለት ነው። እንግዲህ ሐረግ ድራማ ቀጣይ ክፍል 103 ላይ ብዙ ነገሮች ሊፈጠሩ ይችላሉ ማለት ነው። ምክንያቱም በክፍል 102 ላይ ያየናቸው ነገሮች ክፍል 103 ላይ የሚፈጠሩትን ነገሮች በተወሰነ መልኩ ለመገመት አመች ይሆናል ማለት ነው። አንደኛው ነገር ኤፍራታ የዲኤንኤ ውጤት ምን ይሆናል የሚለው ነገር ነው። እንግዲህ በአብዛኞቻችሁ እንግዲህ ወንድምና ወንድም እንደሆኑ ብዙ የሚያሳዩ መረጃዎች አሉ። ከዛ በፊት የወጡ ራሱ ያፌትም አዎ ወንድሜ
ነው ብሎ እንግዲህ ለኤፍራታ ነግሯት ነበረ ወንድሙ እንደሆነ። ነገር ግን የናታን አባት ያፌትን ያሰቃየው ስለነበረ ለናታን ሁሉን ነገር እያደረገ ያፌትን ያሰቃየው ስለነበረ ለዛ ነው ወንድሙን የማይወደው እንጂ ያፌት ራሱ አረጋግጦላት ነበረ። ነገር ግን ይሄን ዲኤንኤ ኤፍራታ ለምን ማድረግ እንደፈለገች በግልጽ የማይታወቅ ነገር ቢሆንም ነገር ግን አንደኛ የልጇን አባት ለማወቅም ሊሆን ይችላል ከያፌት ነው ወይስ ከናታን ነው የሚለው ነገር እንግዲህ በቀጣይ ክፍል እንግዲህ ኤፍራታ ይሄ ዲኤንኤ ውጤት ሊያስደነግጣትም ይችላል ሊያስደስታትም ይችላል። እንግዲህ ቀድማ እየፈራችና እየሰጋች በጸሎት ነበረ መንገዷን ጀምራ የነበረው። እንግዲህ ይሄ ውጤት ወይ ያስደነግጣታል ወይስ ደግሞ ደስታን ይሰጣታል የምናየው ይሆናል በቀጣይ ክፍል ማለት ነው። ሌላኛው ቤዛ ናት። ቤዛ እንግዲህ ከአዲሱ ጓደኛዋ ጋር ወደ ክፍለ ሀገር ሄደው ዘና እንዲሉ ነግሯት ነበረ። አሁን ላይ ሔዋንንም ለመፈለግ ወደ ክፍለ ሀገር ሄደው ዘና ለማለት አስበዋል ማለት ነው። ስለዚህ ቤዛ ከወደ ክፍለ ሀገር ሄደች ማለት ጽዮንና ሉሊት ብቻ ቤት ውስጥ ይገባሉ። አንዳንዴ ደግሞ አለፍ ሲልም ናታን ቤት ውስጥ መጥቶ ሊያጽናናቸው ይችላል ማለት ነው። ሉሊትና ጽዮን አንድ ላይ ሆኑ ማለት ምን አይነት ጦርነት ሊከሰት እንደሚችል መገመት አይከብዳቸውም ማለት ነው። እንግዲህ ሉሊት ቤት ውስጥ ሆና ነገሮችን እያቃጠረች ትገኛለች። ከዚህ በኋላ ግን ቤዛ ከሄደችባት ደግሞ ለማን ማቃጠር እንደምትችልም አይታወቅም። ከዛ በፊት እንግዲህ ቤዛን ቀርቤ ከዛ በኋላ ስለ ናታን አጣራለሁ ብላ ነበር ያሰበችው። ነገር ግን ነገሮች እንዳሰበችው እየሄዱላት አይደለም። እንግዲህ ቤዛንም ስለ አዲሱ ጓደኛዋ መጥፎ ነገር እንዳላት እየነገረቻት ነበር። እሷ ግን ማመን አልፈለገችም፣ ልታምናትም አልቻለችም። ለቤዛ ጓደኛም ስለ ቤዛ መጥፎ ነገር እያለች ማቃጠሯን ተያይዘው ነበር። ነገር ግን አሁን ላይ ማንም የሚያምናትም የሚቀርባትም ስለሌለ ሉሊት በጣም እየተናደደች ነው። አሁን ላይ ምን አይነት እርምጃ ወስዳ ከናታን መረጃ ልትወስድ ትችላለች? ምናልባት ቤዛ ከዛ ቤት ከወጣችላት ልክ ያፌት የሚፈልገውን ፋይል ናታን የት እንደሚሰራ ምን እንደሚያደርግ ልታገኝ ትችላለች። ከዛ ውጭ ግን ቤዛ እዚህ ውስጥ ከሆነች ላታገኝ ትችላለች። ሞጣ ስትልላት ሲሆን እግሯን ተከትላ መረጃዎችን ክላሱን ሰብራን ቢሆን ስለ ናታን ያለውን መረጃ ልታጣራ ትችላለች ብዬ አስባለሁ። ከዛ ውጭ ደግሞ ናታን ቢኒያምና ዳግም ናቸው። ገነት ልጇን ስላገኘች በጣም ደስ ብሏታል፣ ተደስታለች። ነገር ግን ጥላት ስትሄድ ደግሞ እየከፋትና እያዘነች ነበረ። በትንሹም ቢሆን ግን ናፍቃት ስለነበረ ኤፍራታን ስታገኛት በደስታ ነበር ያበደችው ማለት ነው። ዳግምና ጽዮን የጀመሩት ነገር አሁን ላይ ምንም አይነት ፍንጭ አላሳየም። እንግዲህ እንደጀመሩት ነው። አቤል ጋር ያለውን ነገር ፋይሉን ለማጥፋት እየጣሩ ይገኛሉ። ግን እስካሁን ድረስ ምንም አይነት የሚያጠፉበት መንገድ አላገኙም። ብሎ አቤል ኤፍራታ ቤት ሆኖ ኤፍራታን መረበሹን ተያይዞታል።